ክሪቤል ቢታሰር የባሰው ልቧ ይሰበራል። አሁን አሹ እንደዚህ ሲያደርግ ማሳሰር ይችላል። ገብቷል አይደል? ግን እሱን ቢያሳስር ውብዬ ትጎዳለች። ህግ ባለበት ሀገር ላይ እንግዲህ ሰውን መደብደብ ናሆንም እንደዛ እያደረገው እያሰቃየው እያንገዳተው ያለና አልፎም ተርፎ በጋርድ ያደረጋቸው በጣም ቦሪንግ ነው። በጣም ደባሪ ነገር ነው። በቃ እሷ ይቅር ካለችው እሱ ለምን ይቅር አይልም? ገብቷል አይደል? ሽማግሌ ነው፣ ችግር የለውም። እነሱ ይቅር ከተባባሉ በኋላ ይሄዳሉ አይደለም? ቤተሰብ ወንድም ከሆንክ የምታስብላት ከሆነ የምትወዳት ከሆነ የምታከብራት ከሆነ እህትህን የምትሳሰላት ከሆነ ልጅ ያለ አባቱ ማደግ የለበትም። ነገሮች ሰላም ሰላም ሰላም፣ እንዴት ናችሁ? የተወዳችሁ ተከበራችሁ እኛ ቤተሰቦች በያላችሁበት የዓለም ዳርቻ ሰላማችሁ በዘት ይበል። እኔ አለሁ እግዚአብሔር ይመስገን። አውቃለሁ እንደጠፋሁኝ ትንሽ ጠፋ ብያለሁኝ። የጠፋሁበትም ምክንያት ደግሞ ያው ታውቃላችሁ በናሆም እና በነው በየጉዳይ አንዳንድ ነገሮችን ለማስተካከል እየሞከርኩ ነው ያለሁት። ከካሜራ ጀርባ ያው ብዙ ጊዜ አልገባም። ነገሮችን ለማስተካከል ብዙ ጥረት እያደረኩ ነው ያለሁት እና እየተከናወነ ያለውን ነገር መቼም ሁላችሁም ትመለከታላችሁ፣ ታስተውላላችሁ። ዛሬ እንግዲህ የጠፋሁበት ምክንያት እንግዲህ ዛሬ የውብዬ ወንድም ታውቃላችሁ መጥቶ ነገሮችን እየበጠበጠን ያለ እንደገና እነሱ መታረቃቸው ደስ ብሎኝ ሳለ ደግሞ እንደገና ከ4 ዓመት ሙሉ ጠይቆ የማያውቅ ሰው ዛሬ የፍች ደብዳቤ ታልፈረም ብሎ በአንድም በሌላ መልኩ እያንገራገረው እያንገላተው ይገኛል። ልጁ በጣም ትንሽ ወጣ ያለ ባህሪ ያለው መሰል። እኔ አላውቀውም። እንግዲህ እኔ ውብዬንም አይታችኋል። ባለፈው አግኝቻት ብዙ ነገር ብያታለሁ። እንዲታረቁ ብዙ እየለፋው ነበር፣ እየለመንኩ ነበር። ግን በቃ እሷም ነገሮቹ እንዲስተካከሉ በራሷ መንገድ ጥረት አድርጋ ነበር። ዛሬ ደግሞ የፍች ደብዳቤ አመጣ ካልፈረምክ ያለ በጋርድ በተለያየ ነገር እያሰቃየው ነው የሚገኘው ይሄን የዋህ ልጅ። እሱ ደግሞ ለትዳሩ ብዙ ዋጋ እየከፈለን ያለ እየተንከራተተን ያለ ሰው 7 ዓመት ሙሉ በጋብቻ የኖረን ሰው ልጅ ወልዶ ከብዶ ያለ ሰው እንዲሁ የፍች ደብዳቤ ትፈርማለህ ብሎ ማስገደድ በግሌ በጣም ልክ ነህ ብዬ አላስብም። ምናልባት ይህን ቪዲዮ እንደምታየው ተስፋ አደርጋለሁ። ልክ አይደለም። ደግሜ ነው የምነግርህ። የተቻለ ሰው ማስታረቅ ነው የሚችል። እንኳን ወልዶ ከብዶ ያለ ሰው ያልወለደ ሰው እንኳን ለማስታረቅ ነው ሰው የሚሮጠው። ከዛ ውጭ ግን ትፈርማለህ ብለህ በጋርድ የምታደርጋቸው ነገሮች፣ የምታከናውናቸው ነገሮች፣ የምታስደበድበው በጣም ትልቅ ስህተት ነው። ትልቅ ስህተት። ወንድም ከሆንክ የምታስብላት ከሆነ የምትወዳት ከሆነ የምታከብራት ከሆነ እህትህን የምትሳሰላት ከሆነ ልጅ ያለ አባቱ ማደግ የለበትም። ነገሮችን በደንብ እሷ ብታጠፋ እሱ ቢያጠፋ አይሆንም እህቴ መታረቅ አለባችሁ ብለህ መቆጣት ያለብህ እንጂ መፋታት አለባችሁ ብለህ በዚህ ልክ እርምጃ ትላለህ ብዬ አስቤ አላውቅም። ምክንያቱም ተምረሃል ብዬ አስባለሁ። ከአንድ የተማረ ሰው እንደዚህ አይጠበቅም። የድሮ ሰው ምን ይላል? የተቻለ ሰው ዋሽቶ ያስታርቃል ይባላል። እንኳን እውነታ ነገር ልጅ ወልደው ከብደው እየኖሩ እንደዚህ ጭራሽ በጋርድ እንደዚህ ያስደበደብከው እያንገላታኸው የፍች ወረቀት ስለ ህግም ብዙ ነገር ምናልባት የምታውቅ አይመስለኝም ጠንቅቀህ። የወለደ ሰው ዳኛ ጋር ብትከስም ዳኛ መጀመሪያ የሚጠይቀው ጥያቄ አለ። ሁለቱ ከተዋደዱ አንተ ልታፋታቸው አትችልም። በታሪክ አትችልም። ስለዚህ ያመጣኸው ወረቀት ቢቀደድም 30 ጊዜ ክስ ብትሄድም አንተ እንዳልከው አይደለም ዳኛ የሚወስነው። ህግ ባለበት ሀገር ወንድም ከባሏ ጋር የሚያፋታበትም የትም ዓለም ላይ አይቻል አቅም ነኝ። በጣም ትልቅ ስህተት ነው እየሰራ ያለው። ምናልባት ልቦና ገዝተህ አስተውለህ ትልቅ ሰው ነህ፣ በሰለጠነ መንገድ እንደተማረ ሰው አስበህ እህቴ፣ ሰዎቹም ሽማግሎችም በዙሪያ ያለ ሰዎች የሚነግሩህን ነገር የሚመክሩህን ምክር እየሰማህ እያዳመጥ ሰዎቹ ይፈርዱብኛል፣ ልክ ነው ይሄ ልጅ፣ ሰዎቹ የሚሉት ነገር ደግሞ ልክ ናቸው፣ ልጅ ያላባቱ ማደግ የለበትም ብለህ ነገሮችን ማስተዋል ከቻልክ እኔ ዛሬ አንድ ትልቅ ነገር ነው የመጣው። ላስታርቃችሁ ፈልጋለሁ፣ እንድትታረቁ ፈልጋለሁ። የእህትን ደስታ የምትፈልግ ከሆነ ልጆች ያላባታቸው እንዲያድጉ ካልፈለግ ነገ እኮ አጎታችን እንደዚህ ያደረገ ነው የሚሉት። በአንተ ምክንያት አባታችን አጣነው ነው አለ። የት የምታገኘው ጥቅም የለም። እህትን አታገባትም። ገብቷል አይደለ? የምታገበው ናሆምን ነው፣ የልጅ አባቷን ነው። አንተ ስላልክ በታሪክ አይለያዩም። ስንት ሰው ባለበት ስንት ህግ ባለበት ሀገር ላይ አንተ እንደዚህ ስላልክ ብቻ ስለፎከርክ ስላስደበደብከው ልጁ መስዋዕት ይከፍላል። ናሆም ችግር የለውም። ለልጆቹ ለሚስቱ ሲል መስዋዕት ይከፍላል። የትኛውን ነገር ማድረግ ይችላል። በቃ
ከካሜራ ጀርባ ብዙ ነገር አግኝቼ አውርቼዋለሁኝ። ለልጆችና ለሚስት ያልሆንኩኝ እኔ መትረየስ ከፊቴ ቢደቀን ወደ ኋላ ማልሰው ነው ይብለኛል። ልክ ነው። ስለዚህ የሚያደርገው ነገር ቤተሰብ በጣም ልክ አይደለም። ሀሳብ አስተያየቶችን አስቀምጡ። ልክ ነው አይደለም የሚለው እኔም ልክ ካልሆንኩኝ ልክ አይደለህም በሉኝ። እውነቴን ነው የምላችሁ። ማለት ልጅ ወልዶ ከብዶ ሰው ባለበት እንዴት ነው ፍቺው የሚላት? ጉልቻና ጉልቻ እንኳን ይጋጫል አይደለም? ባልና ሚስት ቢጋጩ እንኳን ክፍተቱን ለመሸፈን ለማስታረቅ ነው ያለበት እንጂ ትፈቺዋለሽ ግዴታሽ ነው። ከሷ ውጭ ደግሞ በጋርድና በተለያየ ነገሮች ያንገራገረ እያስደበደበ ናሆም ለልጆቹ ለሚስቱ መስዋዕት ሊሆን ይችላል። ልጆች ግን ነገ አንተ ላይ ነው እርምጃ የሚወስዱ ባዙሮ ማለት ነው። ምክንያቱም ይሄን ነገር ቀድማ ያስተዋልክ አይመስለኝም። ለማንኛውም ቤተሰብ እኔ ዛሬ በጣም ሁለት ጓደኞችን ጠርቻለሁ። ሶላንና ናሆምን ጠርቻለሁኝ። እነሱን አግኝና ብንችል ለማስታረቅ እንሞክራለን። በቃ ወደ ቀልቡ እንዲመለስ የውብዬ ወንድም እኔ አሹም ብሎታል። ጤነኛ አይመስለኝም። የአይምሮ ችግር ያለበት አይመስለኝም። በቃ የሆነ ችግር አለበት። እግዚአብሔርን ነው የምላችሁ። የሆነ በጣም ግንፍል ይላል። በጣም ቁጣ ነው የሚለው። 4 ዓመት ሙሉ የት ነበረ? ከ4 ዓመት በኋላ መጥቶ ዛሬ ለእህቱ ልጅ እንኳን አንድ ቲሸርት ገዝቶ የማያውቃጎት ዛሬ መጥቶ ትፈቻለሽ ይላል። ስለዚህ እንደው ዳቦ ገዝቶ 4 ዓመት ሙሉ ያልመጣ ሰው ዛሬ ከ4 ዓመት በኋላ መጥቶ የፍች ደብዳቤ አስቡት። እንደው ምን ይሉታል? እውነቴን ነው። ለእህቱ የሚያስላት ከሆነ እንኳን ማርያም ማረችሽ እንኳን አላትም። ስለዚህ ቤተሰብ ዛሬ ጓደኞችን ጠርቻለሁ። ሶላ እንኳን ደህና መጣ። ሰላም ደህና ነህ? እንዴት ነህ? ሁሉ ሰላም ደህና ነህ? አለን እግዚአብሔር ይመስገን። እንዴት ነው? ሁሉ ሰላም ደህና ነህ? እንዴት ነው? ስላገኘሁ ደስ ብሎኛል። እኔም ስላገኘሁ ደስ ብሎኛል። እስከዛሬ በስልክ ነበር የምናወራው። አዎ በስልክ አዎ። እውነት ለመናገር እያደረግህ አንተም ያለውን ነገር በጣም ደስ ብሎኛል። ለማስታረቅ የምትሞክረው ነገር ያው ካሜራ አለ ምናልባት አይቻልም እና ሰላም በላቸው። በነገራችን ሰላም እንዴት ናችሁ? ውድ ቤተሰቦቻችን እንዴት ናችሁ? ሰላም እኛ አለን እግዚአብሔር የተመሰገነ ይሁን። ዛሬ እንግዲህ በሚኪ ቤት መጥቻለሁ። ለምን እንደፈለገኝ አልነገረኝም። ለአስቸኳይ ጉዳይ ፈልጌያለሁ ነበር ያለኝ። ያው ለቻናሉ አዲስ የሆናችሁ ሰብስክራይብ፣ ላይክ፣ ሼር እያደረጋችሁ አበረታቱት። በጣም መልካምና ቅን ሀሳቢ ወንድማችን ነው። በሚቻላችሁ አቅም ሁሉ አግዙት፣ አበረታቱት ባይ ነኝ እና ሚኪ ዛሬ ነበር የመጣሁበት ጉዳይ ዛሬ እንግዲህ መቼም ታውቃለህ እየተከናወነ ያለውን ነገር በውብዬና በናያ ጉዳይ ነው እና ውብዬ ይቅርታውን ተቀብላ በታረቁበት ሁኔታ ላይ ወንድሟ መጥቶ እያደረገ ያለው ነገር አንተም ጋርም እንዴት ተዋም ነበር ታውቃለህ። እና ይሄ ነገር ምን መሆን አለበት፣ ምን ብናደርግ ይሻላል ብዬ እንደው ግራው ስለገባኝ በቅርበትም ያው አንተ ስላለህ ናሆምንም በግል አግኝቼ አውርቼዋለሁ እና ልጁ በጣም ሌላ ታሪክ ውስጥ እየገባ ነው። ወንድሟ ማለት ነው። ገብቷል አይደለ? በጣም ምን ጀግና ነኝ አይነት ነገር ነው የሚያንጸባርቀው። ጎበዝ ጀግና ነኝ ከኔ በላይ ማንም የለም አይነት ነገር ነው እንትን የሚለው የሚያሳየው አክሽን እና ለእህቱ የሚያስብ ቢሆን፣ ለእህቱ ልጆች የሚያስብ ቢሆን፣ ለትዳራቸው የሚጨነቅ ቢሆን 7 ዓመት የኖረን የተገነባን ትዳር ማለት ትልቅ ተቋም ነው። እንዲህ በቀላሉ አይፈርስም። ገብቷል አይደለ? ስንት ዋጋ ከፍሎ ያገኛት ሚስቱን ዛሬ መጥቶ ከ4 ዓመት በኋላ እንደ እህቴ የተወደቅሽ ብሎ ያልጠየቀ ሰው ዛሬ መጥቶ የፍቺ ወረቀት ታልፈረምክ እያለ ነው። እና እንደው ምን ይሻላል ትላለህ? ሰውየውስ ምንድነው እያሰበ ያለ? አትሊስት ያገኘው ይመስለኛል አንተም እና እኔ እስካሁን አላገኘሁትም። ምናልባት እንግዲህ አሹጋም ጥቃት አድርሷል። እኔ እንጃ አላውቅም ምን አይነት ከጀርባው ምን አይነት ተልእኮ እንዳለውም እየገባኝ አይደለም። ለእህቱ የሚጨነቅና የሚያስብ ቢሆን እንደዚህ አይነት ነገሮችን ያደርጋል ብዬ አላምንም። እና ምን ትላለህ ሶላ? ማለት ምን ታስባለህ? ብናስታርቃቸው እንደ ሀሳብ ነው ላገኘ ፈለኩ። መታረቅ የሁላችን ሀሳብ ነው። ሁላችን የምንፈልገው ነገር እየሞከርንም ያለነው ነገር ነው እንዲታረቁ። ግን አሁን ላይ እየተፈጠረ ያለው ተጠፋፈናል። ባለፈው እንደተገናኘን ያው እንግዲህ አንተም ያው የራስህ ስራ ነበር ያው ከሚዲያ በስተጀርባ ብዙ ነገሮችን እያደረግክ ነበር። ያው እንደዚህ ባትወጣም ዛሬ ያው መውጣትን ጥሩ ነገር ገብቷል አይደል? ያው ከነሱ መጥፋት የለብህም። አንዳንድ ነገር ያው ቤተሰብ ነው። አይ እስኪ አንድ አይዲያ አንድ ሀሳብ ይዣለሁ እና ዛሬ አንተንም ሶላንም የጠራኋችሁና እስኪ ካቆንክበት ቀጥል ሶላና። በእርግጥ ስለ ወንድሟ ነው እያወራን ያለ ነው። ሰው የወንድም ነው ያወራል እና
እኔ አሁን በሱ በኩል ሆኜ ለመረዳት ብዙ ነገር ሞክሬ ነበርና እኔ በሱ በኩል ልክ ነው የምለው ነገር አለ። አሁን እሱ ልክ የሆነበት ምክንያት ምንድነው? በቃ አመጣጡ ከአንዴም ሶስቴ ውብዬ ተጎታለች። እስከዛሬ እድል ሰጥቻለሁ፣ ጊዜ ሰጥቻለሁ። አሁን በቀላሉ እንደዚህ መጥቶ እንደከዚህ በፊት ታረቅን ብሎ ነገ ጠዋት እንደማይደግም ዋስትና የለኝም እና ይሄ ነገር በቀላሉ መስተካከል ስለሌለ ከአንዴም ሶስቴ ቤተሰብ በጣም አዝኗል፣ በጣም ተጎድቷል እና አሁን ቤተሰብም ይቅርታ ጠይቆ ቤተሰብ ጋር ተስማምቶ ከሷ ጋርም ያለው ነገር ችግር ፈተው ወደ ቀደመ ህይወታቸው እንዲመለሱ ፈልጋለሁ ብሎ ነበር ያሰበውና በዚህ መሀል ይሄ እንዳይሆን ትንሽ ነገሮች አንዱ መጥቶ እንትን ሲል የተለያየ ሐሳብ መጥቶ ሲንጸባረቅበት ልጁ ስሜታዊ የሆነ መጣ እና በጣም ስሜታዊ ሆኖ አሁን ፈልጎ ሳይሆን አንዳንዴ የብዙ ሐሳብ ስሰማ በጣም ስትረስ ውስጥ ገባና ያልሆነ ውሳኔ ውስጥ ትሄዳለህ። ገብቷል አይደለ? አሁን እየሆነ ያለው በክሪበል በኩል ይሄ ነው እና እኔ ማስበው ምንድነው ሁላችን ለሱ ጊዜ ሰጠነው፣ አቅርበን ተረተነው፣ ረጋ አድርገን እሱም ትንሽ ቆጣ የሚልበት ባህሪ እንዲተው ማድረግ። አንዳንዴ በፍቅር ማላመድ የሚባል ነገር አለ። በፍቅር በቃ ልክ ነህ እያልን ብንደግፈው ነገሮች ይስተካከላሉ ብዬ አስባለሁ። ሁለተኛ ደግሞ ናሂ ቢስማማ ናሂ አሁን ያልተስማማበት ጉዳይ አለ። ቤተሰብ ጋር መሄዱ የከበደው ነገር አለ። ያው እሱ በራሱ መንገድ የተረዳው ነገር ይኖራል እና ጥፋተኛ አለመሆኑ ንጹህ ሰው መሆኑ እኛ እናውቃለን። ገብቷል አይደለ? ቤተሰብ ግን ይሄን ነገር አያውቅም። በቃ ልጃችን ተጎዳች፣ ወንድሟም እህቴ ተጎዳች ብሎ ነው የሚያስበው። ገብቷል አይደለ? ስለዚህ ማድረግ ያለበት ምንድነው ናሂም ቢሆን ረጋ ብሎ እሺ ብሎ የሱ ሐሳብ ተቀብሎ ሽማግሌ መላክ ያን ያህል የሚከብድ ነገር ሆኖ አይደለም። ቤተሰብ ጋር ሽማግሌ ቢልክና ይሄ ነገር ሰላም ቢወርድ ብዬ አስባለሁና ናሂንም ይሄ ነገር ለማስረዳት እየሞከርኩ ነው። ሰሞኑ ግን እየተገናኘን ስላልሆነ ነውና ናሆም ምን ትላለህ በዚህ ሐሳብ? ምን ትላለህ? እኔ አሁን ምን መሰለክ ነገሮችን በተደጋጋሚ ልንነግረው ጠርተነው አውርተነዋል። ገብቶሃል አይደለ? በተደጋጋሚ ግን አሁን እሱ ምን መሰለክ የሆነ በቃ ያቺ ጉዳቷ የበፊት ጉዳቷ የውብዬ ጉዳቷ አይምሮ ላይ ይመጣበታል። ገብቷል የሆነ ነገር ስታወራው። ስለዚህ በቃ ግንፍል ይልብሃል፣ ሊያዳምጥህም አይፈልግም። እኔ እኮ ተረድተነዋል ሁላችንም። ሰለሞንም አጠገቡ ነው። ገብቶሃል? ተረድቶታል። ሁላችንም ተረድተነዋል። ግን እኛ እንሰማን ደግሞ የምንለው ነገር አለ። ገብቶሃል? ውብዬ ተመልሳለች፣ በቃ ይቅር ብለዋለች። ናሆም ብዙ መስዋዕትነት ከፍሎ እዚህ ደረጃ ላይ ደርሷል። ገብቶሃል አይደለ? በቃ እሷ ይቅር ካለችው እሱ ለምን ይቅር አይልም? ገብቶሃል አይደለ? ሽማግሌ ነው፣ ችግር የለውም። እነሱ ይቅር ከተባባሉ በኋላ እኮ ይሄዳሉ እኮ አይደል እንደ ቤተሰብ ጋር። ገብቶሃል? ይሄን መረዳት አለብን ነው እኛ ሁሌ የምንለው። እና ደግሞ ያገኘው ሰው ካገኘው ሰው ጋር መደባደብና መጣላት የለብንም። የሚገርመኝ እኮ እሱ ነው ታውቃለህ። አሁን አሹ ጋር አይኑን እንደዛ አደረገው። እኔ የሰው ልጅ እኮ ሊቆጣ ይችላል፣ ሊከፋው ይችላል፣ ሊያስብ ይችላል እኮ ለእህቱ። ነገር ግን ነገሮችን ሰላማዊ በሆነ መንገድ መፍታት እየተቻለ አንዳንዴ ስሜታዊ ስትሆን ምን አለ መሰለህ የምታደርገው ነገር አታውቅም። ገብቷል አይደል? ይሄ ይመስለኛል አሹንም የደበደበው ስሜታዊ ስለሆነ ነው። ስሜታዊ ይሆናል። እሺ አሁን አሹን ደበደበው። አሁን አሹ ኖርማል የውብዬ ወንድም ስለሆነ ስላወቀ ነው እንጂ ይሄን ልጅ አሁን ቢከሰው ከርቸሌ ያስገባዋል በአንድ ቀን ባረት ሄድ ያስቀጧል ከፈለገ። ምክንያቱም በቂ ማስረጃ አለው። ገብቷል አይደል? አይንን ያክል እንግዲህ አሁን አይን በጣም ትልቅ ነገር ነው። አይን እንዴት ይጎዳል? ከርቸሌ ከተዋል ቢከሰው ግን እንደዚህ በሰላማዊ ስሜታዊ ቢሆንም ደግሞ ሰው ስሜቱን ኮንትሮል አድርጎ ተቆጣጥሮ ራሱን ገድቦ ነገሮችን ማስተካከል ነው የሚገባ እንጂ እንደዚህ አይነት እርምጃ መውሰድ ምንም ከውብዬ ጎን ለቆመ ለዛውም ሰው በጣም መልካም ለሆነ ልጅ ነው አሹ ማለት በጣም የዋህ ልጅ ነው። በቅርበት አንተ ምን ሁላችንም እናውቀዋለን እና አይንን ያክል እንደዚህ ማድረግ ተገቢ ነው ብዬ አላስብም። እኔ ግራን እየገባኛል ናሆም እና እንደው ምን ታስባላችሁ? አሁን ብናገኘው እኛንም እኔ እንኳን ባገኘው ራሱ እኔ ጋር እርምጃ የሚወስድ ይመስለኛል ታስበው። እሱማ ድንገት ነው። እውነቴን እኮ ነው። ሶላ ማለት እንደው አንተን ድንገት በቅርበት ባለፈ ስላወራችሁ ስላየሁት እንደው ደስ ብሎኛል። ማለት ስሜቱ እንዴት ነው ግን? ከአራት ዓመት በኋላ ነው የመጣ አይደል? አዎ ከአራት ዓመት በኋላ ነው። በእርግጥ 4 ዓመት ሙሉ ጠይቋት እንዳልጠየቃት ነው የሰማሁት እና ግን አሁን ዋናው ነገር አሁን ላይ መፍትሄ ይሆናል ብዬ ማስበው በቃ ናሂም ተረጋግቶ በቃ ቤተሰቦች ጋር ሄዶ ቅድሚያ ይቅርታ ቢጠይቅ። ገብቷል አይደለ? ይቅርታ ጠይቆ እሱ እንዳለው ሽማግሌ ቢልክ ከዛ ቀጥሎ ደግሞ ውብዬን ወንድሟን በጸባይ ብትይዘው እና እናንተም ስታገኙት በቃ እንዲቆጣ ምናምን ሳይሆን አዎ ልክ ነህ። አንዳንድ ሰው እኮ ጥፋት እየሆነ እያወቅ ልክ ነህ ብለህ ብትደግፈው ራሱ ያገናዝባል። ገብቷል አይደለ? እንጂ ምንም አላማ ኑሮትም አይመስለኝም። ገብቷል አይደለ? እንደዚህ እያደረገ ያለው ብዙ ሰው አላማ ያለው ምናምን ይመስላል። በቃ ስሜታዊ ስለሆነ ነው ይሄ ሰው። ገብቷል። እኔም በሆን እህቴ እንደዚህ ብትደረግ ከዚህ በላይ ላደርግ እችላለሁ። ገብቷል አይደለ? ግን አሁን እናንተም ስታገኙት በጸባይ እሱን የሚያናድር ሳይሆን በሐሳብ በመጨቃጨቅ ምናምን ሳይሆን ከመጨቃጨቅ ምንም መፍትሄ የለም። ተረጋግታችሁ በማውራት ስሜታችሁ በመቆጣጠር
ቢሆን ጥሩ ነው። አሁን አሹ እንዲደበደበ ያደረገው እልህ በጣም እልህ የሚያጋባ መልስ ነው የሚመልስለት። ገብቷል አይደለ? የሰው ልጅ ደግሞ ቃል ነው፣ ቃል ኃይል አለው። ገብቷል አይደለ? የምታወጣው ቃል በጣም ኃይል አለው። በቃል ሰውን መጉዳት ትችላለህ፣ በቃል ሰውን ማስደሰት ትችላለህ። ገብቷል አይደለ? ስለዚህ ከምትናገሩት አንፃር ተጠንቅቃችሁ በማውራት ልጁን በጸባይ በመያዝ ነው ነገሮችን ማስተካከል የምንችለው። ገብቷል አይደለ? ስለዚህ እኔ በቻልኩት አቅም እኔ ከወንድሟ ጎን ሆኜ ነገሮችን ለማስተካከል ሞክራለሁ። እናንተ ደግሞ ናሂን እያገኛችሁ ተስፋ እንዳይቆርጥ፣ ገብቷል አይደል? ተስፋ እንዳይቆርጥ፣ ሞራሉ እንዳይነካ በደንብ እንትን በሉት። ድጋሚ ሌላ ጥፋት እንዳይል ስህተት እንዳይፈጠር እኔም አግኝቼ እስካወራው ድረስ ማለት ነው። እናንተ በደንብ ሰሙኑ በእርግጥ ስልክ እያነሳልኝ አይደለም፣ ከወንድሟ ጋር ስላየኝ ትንሽ ሳይደብረው አይቀርም። ባለፈው እንደዛ ተፈጥሮ ትንሽ ነገሮችን ብዙ ነገር አስተካክለን፣ ምክንያቱም ብዙ እያገዝኩት እንደነበረ ያውቃል። ነገሮች ብዙ ነገር አስተካክለን ነበር ከካርሜራ ጀርባ ከናሂ ጋር። አሁን ግን ከሷ ጋር ስላየኝ ትንሽ ቅር ያለው ይመስለኛልና ይሄ ነገር ደግሞ ለማስተካከል ብዬ ነው ይሄን እያደረኩ ያለሁት እና ነገሮች ይስማማሉ። በቅርብ ቀን ሁሉ ነገር ይስተካከላል ብዬ አስባለሁ። እኔ እንደው እዚህ ጋር እንዳሰምሰጥ ሶላ እንደው በህግ ባለበት ሀገር ላይ እንግዲህ ሰውን መደብደብ እና አሁንም እንደዛ እያደረገው እያሰቃየው እያንገላታው ያለና አልፎም ተርፎ በጋርድ እያደረጋቸው ነው። በጣም ቦሪንግ ነው። በጣም ደባሪ ነገር ነው። ከአንድ የሰለጠነ ሰው ወይም ደግሞ ተምሯል ከምትል አይነት ሰው ወይም ደግሞ ለእህቴ ቋሚ ማለት ምን ነኝ የእህቴ ተቆርቋሪ ከሚል ሰው ማስደብደብ፣ በጋርድ እንደዚህ ማስደረግ፣ የፍች ደብዳቤ ማስመጣት ተገቢ ነው ብዬ አላምንም። እና እንደው የፍች ደብዳቤ አመጣ ግዴታ ማስፈረም ይቻላል ታስባለህ? እኔ ማስበው ምን አለ መሰለህ፣ አሁን በእውነት ነው፣ ልክ ነው። ህግ ያለበት ሀገር ነው ያለ ነው። በጣም የተከበረ ሀገር ውስጥ ነው ያለ ነው። ገብቷል አይደለ? በትክክል አሁን ይሄ የቤተሰብ ጭቅጭቅ ነው። ገብቷል አይደለ? አንዳንዴ ወደ ህግ የምትወስነው ነገር አይደለም ይሄ ነገር። አሁን የራስን አካል እንዳሳሰርክ ወይ ደግሞ አሁን ክሪቤል ቢታሰር የባሰ ውብዬ ልቧ ይሰበራል። አሁን አሹ እንደዚህ ሲያደርግ ማሳሰር ይችላል። ገብቷል አይደለ? ግን እሱን ቢያሳስር ውብዬ ትጎዳለች። እዚህ አሁን ነገሮች ይስተካከላሉ ብለን በቃ እዚህ ጋር አንድ ሰው አምኖ ሲገባ እኮ የሚመጣብኝ ሪስክ ተቋቁሜ ኃላፊነት ወስጄ እስከ መጨረሻ አስተካክላለሁ ብለን ነው የምንገባው። ገብቷል አይደለ? ብደበደብም ብፈነከትም በቃ በዚህ ጉዳይ ለሚመጣብኝ ነገር ሪስክ ወስጄ። ታዲያ ጓደኝነታችን የቱ ጋር ነው? እህቴ ነሽ ወንድሜ ነሽ ማለት የቱ ጋር ነው? ስለዚህ በድሎታል አይደለ? በቃ ለሷ ስትል ትተዋዋለህ እንጂ ህግ ማስገባት ጣልቃ ማስገባት በጣም መፍትሄ የሚሰጥበት ሀገር ነው ያለ ነው። ግን ይሄ ነገር እንዳይሆን ደግሞ የቤተሰብ አንድ አካል ሆኖ አሁን እሱ ሲታሰር ውብዬ በጣም ልቧ ይሰበራል። ምንም ይሁን ወንድሟ ነው። ወንድም ሲበደል ምንም ቢበድልህ የሱን ጉዳት ማየት አትፈልግም። ገብቷል አይደለ? ሁሉ ነገር በፍቅር እንመልስ በሚለው ነው። ግን ከወንድም በላይ ደግሞ የልጅ አባቷ በጣም እየተጎዳ እየተንገላታ ነው ያለው፣ ዋጋ እየከፈለ ነው ያለው። አይሁን ይሄ ነገር አሁን ያያለው እየተንከራተተ ነው ያለው አይደል? አሁን እንዲንከራተት እንደዚህ እንዲሆን ምናምን እያደረገው የናሂ ከዚህ በፊት የነበረ አጥፍቷል ብሎ ስለታሰበ ነው። ገብቷል አይደለ? ናሂ ሰውን አምኖ በመከተሉ ነው። ሰውን አንዳንዴ ከራሱን አስቀድሞ ሰዎችን አግዛለሁ ብሎ ነው ይሄ ሁሉ ነገር የሆነው። ወንድሟ ደግሞ ከአንዴም ሶስቴ ስትጎዳ በቃ ከዚህ በላይ እንዳትጎዳ ለሷ ዋስትና እቆምላታለሁ ብሎ ነው የመጣው። ስለዚህ ወንድሟ በአንድ በኩል ልክ ነው። አሁን በቀላሉ ዝም ብሎ እንደዚህ ቢታረቁ እኔ ከሄድኩ በኋላ ሌላ ነገር ይፈጠራል። አሁን ይሄ ነገር እየሆነ ያለው እኔ ስለመጣው ገና ለገና እሷን ይወስዳታል ብሎ ስላሰበ ነው ብሎ ነው ያሰበው። ገብቷል አይደለ? ስለዚህ ይሄ ነገር እንዲስተካከል እድል መስጠት አለብን። ለማንኛውም ናሆሜ ስላገኘው ደስ ብሎኛል። አሁን ተስፋ እንዳይቆርጥ የሆነ ነገር በላ አንተ ነህ ትልቁ ከጎን ስላለ ያው እኔም ማለት በጣም ስለሚያከብርህ በጣም ስለሚወድህ በቃ እንደምንም ብለህ በቃ አረጋጋው፣ አበረታው። በጣም ልቡ እየተሰበረ ነው። ገብቷል። በተደጋጋሚ ነው የማይሆኑ ቃላት ወንድማችን እያወጣ ያለውና እኔ በጣም እየጨነቀኝ ነው። ምናሁም እንደምታየው ነው። እንደውም ዝም ማለትን መርጧል ካያችሁት አይደለ? በተደጋጋሚ ሲጀምር ልክ አይደለም። ሰሞኑን በጸጸት ብሏል። ሲጀምር ነው እኔ ራሴ እየገረመኝ ነው። በጣም መረጋጋቱ ያለው ስክን ማለቱ በጣም በቃ እኔ ራሴ በቃ ሆዴን ነው ያባባው። እውነቴን ነው የምልህ። ገብቶሃል አይደለ? እንደዚህ እየተናገረው እንደዚህ አይነት ነገሮች እየተፈጠሩ እያየ የሆነ ሰዓት ላይ ነው የሚናገረው። ገብቶሃል አይደለ? በጣም ተረጋግቷል እና ደግሞ ከበስተጀርባ ደግሞ በጣም ያዝናል። ገብቶሃል አይደለ? በሀዘን ላይ ነው ያለው። በጣም ችግር ውስጥ ነው ያለው ልጁ። ገብቶሃል? ያንን ችግር ወጣ ሲባል ከእንደገና ሌላ ችግር ወንድሟ አስበው እንግዲህ እሱ ላይም በጣም ጫና ነው የበዛበት። ገብቷል። እኛ ራሳችን በቃ እውነት በቃ እኔ እንዴት ልበል በቃ ውስጣችን በጣም ነው እያዘነ ያለው ሁላችንም። በቃ ምን ማድረግ እንዳለብን ራሱ አሁን በቃ ግራ ገብቶናል። አስበው እሱ መንከራተት አለበት አሁን ከእንደገና እሱ ሰው ደግሞ ይሄን ነገር አልተረዳውም። ገብቷል። እቺ ትንሽ የሚያየውን ነገር ነው እያየ የሚፈርደው። በስተጀርባ ስንት ውጣ ወረድ አለ። ልጁ ስንት ነገር እያሳለፈ ነው እዛ። አስበው
ተስተካከለ እንዲህ ሲል ያውላ ነገር እሷን ይወለ ፍቅሩን ለመመለስ እንዴት እንደለፋ ያያችሁት ነገር ነው ሁላችሁም አይደለ? እሷን ለማስደሰት ሁሉም ነገሩን ትቶ እሷን ለማስደሰት በስመ አብ ብቻ። አሁን እስቲ ፈጣሪ ይርዳን ሁላችንንም ብቻ። እኔ አሁን ልጁ አትሊንክ ማለት የሆነ ያመጣው የፍቺ ወረቀት በጣም ደብሮኛል። ምክንያቱም ታርቀዋል። እሱ በግድ ሊያስፈታት ወይም ደግሞ ሊያፋታችሁ አይችልም ሲጀመር ማለት ነው። ዳኛው ፍርድ ቤት ቢሄዱም ዳኛ ትዋደዳላችሁ ትፈላለጋላችሁ ጠይቆ አዎ ካሉ ልጁ ሜዳ ነው የሚቀረው ወይም ከጎን ነው የሚቀረው ወንድሟ። ገብቷል አይደለ? ዝም ብለው ነው እንደዚህ እየለፋ ያለው ልጁ። በቃ የሚያስብላትና የሚጠነቀቅላት ለእህቱ ቢሆን እንደዚህ አይነት እርምጃዎች ማድረግ አልነበረ። እንደዚህ አይነት እላፊ አልፎም በጋርድ እንደዚህ ብዙ ነገር በጣም ትልቅ ስህተት ነው እየሰራ ያለው። ምናልባት ይሄን ቪዲዮ እንደሚያዩ ሙሉ ተስፋ አደርጋለሁ። ልክ አይደለም። ስለዚህ ብናስታርቃቸው ሶላ ይሁን እናገናኛቸውና እናስታርቃቸው። በቃ እናገናኛቸውና በቃ አንተ አይሻልም? እኔ ማግኘት አለብኝ፣ አሁን መሄድ አለብኝ። አግኘውና እስኪ ያለ ናሆምን አግኘው፣ ከሶላ ጋር ትንሽ እናወራና እንደውልሃለን። በቃ መሄድ አለብኝ። እሺ በቃ ናሆም ቴንክ ዩ ቻው። በቃ እሺ ወንድሜ ቻው። በቃ እሺ በቃ እሺ። እና እናስታርቃቸው አይሻልም? ምክንያቱም እርቅ ነው። አሁን አንተ በቅርብ አግኝተኸዋል፣ ብዙ አውርታችኋል። እና እናግኛቸውና እንደው ማድረግ ያለብን ነገር በሙሉ አድርገን ብናስታርቃቸው። ምክንያቱም ሁለቱ ታርቀዋል፣ ተግባብተዋል አይደለ? ናሆምና ውብዬ እኮ ታርቀዋል። አሁን እሱ ነው እየበጠበጠ ያለ እንደገና እንዳዲስ። ስለዚህ ያለውን ነገር ለማስተካከላለን። ምንም ችግር የለውም። አንተም ናሆምን አግኘው፣ በደንብ አውራው። በጣም ጓደኛው ስለሆንክ ብዙ ነገር ይሰማሃል። እንደ ታላቅ ወንድም ሁሉ ነገር አግኝተህ አማክረው። በቃ እኔ ምንም ችግር የለውም። አንዴ ገብቼበታለሁ። የሚመጣውን ዋጋ ሁሉ ከፍዬ ለማስተካከል ሞክራለሁ። በቀጣይ እስቲ ስንገናኝ ብዙ ጥሩ ነገር ይኖራል ያስባለሁ። ተስፋ አደርጋለሁ። እሺ ሶሪ ስላገኘው ወንድሜ አመሰግናለሁ። ያለውን ለጨርስ እኔም ናሆምን አገኘዋለሁ። እሺ ቤተሰብ እንግዲህ ሰምታችኋል። ጓደኞች ጋር ያለውን ነገር ለማውራት ሞክረናል። እንግዲህ እናስታርቃቸዋለን፣ ቀጠሮ ይዘናል። እግዚአብሔር ከፈቀደ ከወደደ ነገሮቹ ወደ አንድ ይመጣሉ ብዬ ተስፋ አደርጋለሁ። እሱ ስለፎከረ እንደዚህ ስላደረገ ውብዬና ናሂ ይለያያሉ ማለት አይደለም። ስለዚህ ዛሬ የመጣሁበት መንገድ ይሄን ነው። ቢያንስ ለቤተሰቦች ላሳውቅ ብዬ ነው። ስለጠፋሁባችሁ በጣም ይቅርታ። እንግዲህ ለቤቱ አዲስ የሆናችሁ ላይክ፣ ሼር፣ ሰብስክራይብ ያደረጋችሁ ሳፖርት አድርጉኝ፣ አበረታቱኝ። ያው እንደነገርኳችሁ ወደዚህ ቻናል ስመጣ በጥሩ ነገር ነው የመጣሁት። ወደፊትም ጥሩ ነገሮች በመስራት ነው ወደ እናንተ የምመጣው። በሌላ ቪዲዮ እስከምንገናኝ በያላችሁበት የዓለም ዳርቻ ሰላማችሁ በዘት ይበል። ሰላም ሁኑ። አመሰግናለሁ አብራችሁ ስለቆያችሁ። ቴንክ ዩ